ኢብሮን እንጃ ምን አይነት ዱዓ እንዳደረገ አላውቅም። ሐፊዝ ነች፣ በቂራአት ደግሞ በጣም ጎበዝ ከሚባሉት ነች። የኡስታዛችን ቶፕ ተማሪ ነች። በጣም በቃ ያ አላህ ማሻአላህ የሆነች ልጅ ነች። እንደው አላህ የትዳራችሁን ይባርክላችሁ። ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። 50 ሺህ ብር የሰጠን ሰው አለ አያቀን ሙስሊም ነው። አይዞ ኮሜዲያን እሸቱ መለሰ ከስር ያለው የሚል ዜና ሰርቶ ከዛ በዩቲዩብ ለቆ አየሁትና ችግርህን ኪሳራህን በመናገር ይልቅ በመናገር ያጣሃቸውን ነገሮች በደንብ ልዘረዘረ ለፈልጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ በትላንትናው እለት ቪዲዮ ሰርቼ ነበር። ኢብሮ ንጽጽር ተሞሽሯል ተዘውጇል ብዬ ነግራችሁ ነበር። በርካታ ሰዎች እንግዲህ መብሩክ እያላችሁ ነበር። ማን ነው ያገባው እያላችሁ እየጠየቃችሁም ነበር። ለጥያቄያችሁ ምላሽ ይዤላችሁ መጥቻለሁ። ከዛ ባሻገር ደግሞ የዶንኪ ቲዩብ ባለቤት ኮሜዲያን እሸቱ ከባድ ኪሳራ ገጥሞታል። ስለሱም መረጃ የማቀበላችሁ ነው የሚሆነው። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ። ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እንደዚህ ላይቭ ገብተን 3 ቀን ተቀምጠን ከጎናችን ናችሁ ወይ ስንል የት ናችሁ? የት ጋር ናችሁ? ያ ሁሉ ውትወታ፣ ያ ሁሉ ስልክ መደወል፣ ያ ሁሉ ደብዳቤ አሁን የለም እንዴ? ኦፍ ኮርስ ሜቢ የጸለያችሁልን ሊሆን ይችላል፣ ከጎናችን በጸሎት ሆናችሁ ሊሆን ይችላል። ግን አሁን በጸሎት አስቡን አይደለም ያልነው። ከጎናችን ከሆናችሁ ኑና በአካል እስቲ ተናገሩ እውነቱን ነው ያልነው። ከጎናችን ናችሁ ወይ? የት ናችሁ? በስልክ አትደውሉልንም? ቢያንስ ስንት ማያቀን ሰው እየደወለ አይዟችሁ ሜምበር ሆናለሁ 50 ሺህ ብር የሰጠን ሰው አለ አያቀን ሙስሊም ነው። ዶንኪ ቲዩብ ለሚሰራው ስራ ስልክ እንኳን ደውላችሁ አይዟችሁ አትሉንም? በጣም ያሳዝናል። እውነት በጣም ያሳዝናል። አሁንም እኔ ከእግዚአብሔር የማገኘውን ዋጋ መቼም እግዚአብሔር አያሳጣኝ። በጣም ያሳዝናል። ይህ ሁሉ የስድብ ውርጅብኝ ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን፣ እሱ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። እንግዲህ ኮሜዲያን እሸቱ ከባድ ኪሳራ ውስጥ ላይ ነው የሚገኘው። ሰራተኞችን አባረር ያለው አሁን የቀሩት ውስን ሰራተኞች ናቸውና ለዚህም ደግሞ አግዙኝ ብሎ በራሱ ዩቲዩብ ቻናል መጥቶ ነበርና ብዙ ሰው እያገዘው እንዳልነበር እንግዲህ እያዘነ እንዴት ከጎናችሁን አትሉም እያለ በጣም እያዘነ እየተናገረ ነበርና ኮሜዲያን እሸቱ መጀመሪያ አካባቢ በጣም እማደንቃቸው ዩቲዩበሮች አንዱ ነበር። መጀመሪያ አካባቢ ማለት ነው። ከሆነ ጊዜ በኋላ ግን ሳይድ መያዝ ጀመረ። ማለት የሚሰራቸውን አዝናኝ ፕሮግራሞች እነዛ ድንቅ ልጆችን ምናምን ነገር ተወና ሙሉ ለሙሉ ወደ ሃይማኖታዊ ጉዳዮች ላይ ብቻ አተኮረ። እሱም አንድ ሳይድ ይዞ ማለት ነውና ከዛ በኋላ ይመስለኛል ዩቲዩብ ቻናሉ የተቀዛቀዘበት ምናምን ነገርና ያ ነገር ደግሞ ጥሩ አልመጣም። ስለዚህ እንደኔ ኮሜዲያን እሸቱ ትልቅ ውድቀት አምጥቶበታል ብዬ የማስበው መጀመሪያ የጀመረበትን የታወቀበትን እነዛ ድንቅ ልጆችን አለማስቀጠሉ ነው። ከዛ ባሻገር ደግሞ ሙስሊሙን ያገለለ አሰራር ሲሰራ ነበር አንድ ሰሞን። እንደውም በርካታ ሰዎች እየወቀሱት ነበርና በዚህ የተነሳ ይመስለኛል ኮሜዲያን እሸቱና አብሽር ወንድሜ። እንግዲህ ያው ማንም ሰው ሲከስር ማየት ሲያዝን ማየት ለማንም ሰው አያስደስትም አይደለ? አላህ Subhanahu Wa Ta'ala አቅሙን ሰጥቶ እንደው
በፊት ከነበሩ ሰራተኞች እጥፍ ሰራተኞች ይዘ በደንብ የምትሰራ ህዝቡን የምታገለግል አላህ ያደርገ። መርሐባ እንዴት ናችሁ? አልሐምዱሊላህ ደህና ነኝ። ዳጋታሚ ጠዋት ከእንቅልፌ ስነሳ ኮሜዲያን እሸቱ መለሰ ከስር ያለው የሚል ዜና ሰርቶ ከዛ በዩቲዩብ ለቋ አየሁትና ሙሉ አንድምታውን ለማየት ሞከርኩኝ። በአሁኑ ላይ ግን እሸቱ መለሰ በጣም ምን ወደህ የምናከብርህ የወጣቶች ምሳሌ ነህ። ግን ችግርህን ኪሳራህን በመናገር ይልቅ በመናገር ያጣሃቸውን ነገሮች በደንብ ልዘረዝርልህ እፈልጋለሁ። ከአንተ በላይ አውቄ አይደለም ወይንም ከአንተ በላይ የተሸየ አይደለም። ግን በኪሳራ ካለፉ ሰዎች መካከል አንዱ ስለሆንኩኝ በህይወትም በብዙ ነገር አይቼ ስለነበር እንዴት እንዳለፍኳቸው ትምህርት ከሆነም ለሌላውም ትምህርት ከሆነ ልንገርህ። የመጀመሪያ ነገር ሁለት ነገር በቢዝነስ ለሰዎች አይነገርም። በተለይ ቢዝነስ ላይ ሰዎች ስትራቴጂክ ኮሚኒኬሽን ወይንም ማን ነው ስለኔ ሊመለከት የሚገባው ሊሰማ የሚገባው ማን ነው የሚለውን ለይተን ማወቅ አለብን። አንደኛው ስኬታችንን ነው። ስኬታችንን ለሁሉም ሰው መንገር አስፈላጊ እንዳልሆነ ከኛ ከእስልምና ሐዲስና እንዲሁም ደግሞ ከተለያዩ የቢዝነስ ፊሎሶፈሮች ማየት ይችላል። ስኬትን ስትናገር ሰዎች ሁሉ ነገር ያለህ መስለው ጠላት ነው የምታፈራው፣ ወዳጅ ብቻ አታፈራም፣ ስጋት ነው የምታፈራው። በዛው መጠን ደግሞ ኪሳራም ስታሳውቅ ኪሳራ ስትናገር የሚገርም ነገር በሰዎች ዘንድ ይሄ ሪፑቴሽን ካፒታል ወይንም በሰዎች ዘንድ ያለህን ታማኝነት ዋጋ ታጣለህ። ከዚህ በኋላ እሸቱ መለሰ ለምሳሌ ሰው በቃ ደሃ ነው ከስሯል ብሎ ብቻ አይደለም የሚያይ። ይሄን ዜና አብሮ የሚሰሙ ማን አሉ መሰለህ? ባንከሮች አሉ፣ ባንኮች አሉ። አንተ ለምሳሌ ሊያበድሩ የሚችሉ ለወደፊት ከአንተ ጋር ሊሰሩ የሚችሉ ፓርትነሮችን ወይም የተለያየ የቢዝነስ አካላት ወይንም የተለያየ ስቶክ ሆልደርስ ወይንም የተለያየ ሰዎች ይሄን ነገር ይሰማሉ። ሲሰሙ ከዚህ በኋላ አንተን በጥንቃቄና ኤጁኬሽን በሆነ መንገድ ነው የሚከታተሉ። በቀላሉ ብድር አታ ከዚህ በፊት እሸቱ መለሰ ሲባል ሰዎች ፓራዶ ምናምን ሊያበድሩ ይችላሉ፣ ባንኮች ምናምን። አሁን ግን አያበድሩም። ይህን መናገር የለብህም፣ መናገርም አልነበረብህም። ትርፍህንም ኪሳራህንም መናገር አልነበረብህም። ሲጀመር ታስታውስ ከሆነ የዛሬ ዓመት ተኩል ወይ 2 ዓመት ይመስለኛል ስለ መኪናና ስለ ሀብት በጣም ሰርተህ ነበረ። ይገባኛል። እኔም ዩቲዩበር ስለነበርኩኝ ዩቲዩበር በልበል ተናገር፣ በቃ ሚስጥር የለም ድብቅ የለም፣ ሆድ ቀዳዳ ነው፣ ትዘረግፋለህ፣ በቃ ትናገራለህ። ሰዎችን የመከርክ ሊሆን ይችላል፣ ሰዎችን የጠቀምክ መስሎ ሊሆን ይችላል፣ ግን ቬሪ ሮንግ ነው። ይሄን በደንብ አታል። ለዚህ ነው ምሁራኖች ሲናገሩ ኮንትሮል ዘ ናሬቲቭስ ቢፎር ዘ ናሬቲቭስ ኮንትሮልስ ዩ። የሰዎችን አስተሳሰብ ቀድመህ ወይም የሰዎች የሚሉትን ነገር ቀድመህ ካልተቆጣጠርክ እነሱ የሚሉት ነገር ወይም የሚያስቡት ነገር አንተን ይቆጣጠሩሃል ማለት ነው። ስለዚህ አንተ ለሐሜተኛ ራስን አሳልፈ ሰጠ፣ ለዋልጌ ራስን አሳልፈ ሰጠ፣ ለማይጠቅማቸው ሰዎች አሳልፈ ሰጠ። ኪሳራ እኮ አይነገርም። ኪሳራ አስፈላጊ ከሆነ ለሚመለከታቸው የድርሻ አካላት፣ ለሚመለከታቸው ባንኮች፣ ለሚመለከታቸው እዳ አንተ ላለበት ሰዎች ለነሱ እንዲህ ብለህ ነው ማስረዳት የሚጠበቅብህ እንጂ በፍጹም ተሳስተሃል። በዚህ አጋጣሚ እንድታነበው የምመክርህ መጽሐፍ ዘ አርት ኦፍ ዋር የሚል መጽሐፍ አለ። ዘ አርት ኦፍ ዋር። ዘ አርት ኦፍ ዋር ካለው አንዱ ህጉ መሰረት ምን እንደሆነ ታውቃለህ? በድክመትህ ወቅት ጠንካራ ሁን፣ በጥንካሬ ወቅት ደካማ ሁን የሚል ህግ አለ። ይሄንን በደንብ አድርገህ ስማ መለሰ እሸቱ። ሌላኛው ስለ ሰራተኞች ተናግራል። እንደተበተኑ ሰራተኞች እኮ ቤተሰብ አላቸው፣ ልጆች አላቸው፣ እናት አባት አላቸው። ይህን ሲሰሙ ምን ይሰማቸዋል? ፍርሃት፣ ድንጋጤ። ጓደኞቻቸውስ ፍርሃት፣ ድንጋጤ። እነሱ እርግጠኛ ነኝ ከአንተ ለቀናል ብለው አያወሩም ለሰው። ምክንያቱም የተከበርክ ሰው የተወደድክ ሰው ስለሆን ከአንተ ጋር መስራት ለእነሱ በጣም ትልቅ ፖርትፌሊዮ ነው። ያንን ግን እንዲያጡ አድርጋል። ያን ታሳቢ ማድረግ አለብህ። ኪሳራ ስታውጅ እኮ እዛ አንተ ጋር የምትሰራ እናት ልጇ አንተ እንደከሰር ስትናገር የምትደነግጡ ድንጋጤ አለ እና በፍጹም እሸቱ መለሰ ኪሳራህን መናገር በሌለበት ወቅትና በሌለበት ሰዓት የክራይስ ማኔጅመንት ዲሲፕሊንን ጥሰህ ክራይስ ማኔጅመንትን ወይንም እንዴት ነው ነገሮችን መልሼ የመጣብኝን አደጋ መልሼ አስተካክዬ ወደ ተሻለ ሁኔታ መቀየር የሚለውን ሳታዘጋጅ ወይንም ሰዎችን በዛ መልክ ለማስተማር እኔ እንዲከስር ያለው ግን ከዚህ ኪሳራ እየወጣሁበት ያለው መንገድ በዚህ መልክ ነው፣ ይሄ እናንተ ተጠቀሙ ተማሩበት ብትል ሰዎች ይማሩበታል። በቃ ከስር ያለው ህንፃ ለቅቅ ያለው እንደዚህ አድርግ ያለው ሰዋት ምን ይጠቀማል? ሰው ምን አንተስ ምን ተቀበል? ምንም
ነገ ተነገ ወዲያ በሰዎች ዘንድ ያለህን አመለካከት ሲያዩ ወይኔ እሸቱ እንዲሉ ነው። ይሄ ተሳስተሃል። በእውነት ይሄ አውቄን የሰራሁት ሰዎች ለመታዘብ ነው ብለህ ሌላ ቪዲዮ ብትሰራበት ይሻላል። ወንድማዊ ምክሬ ነው። አይመኒታ ነኝ። በጣም 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 አስገራሚ የሆነ ምክር ነው አይመኒታ የመከረው። ወላሂ በጣም ቆንጆ የሆነ ሀሳብ ነው የሰጠው አይመኒታ። በጣም ትክክል ነው። ስኬታችንም ውድቀታችንም ሁሉ ነገራችን ሚዲያ ላይ ወይንም አደባባይ ላይ ማውጣት አለብን ብዬ አላስብም። ስኬታችንን ወደ አደባባይ ባወጣ ነው ቁጥር አይንና ሳፍና የሚባል ነገር አለ። እነዛ ነገሮች በጣም እኛን ይጎዱናል። ልክ እንደዚሁ ደግሞ ውድቀታችንን ለሰው በተናገርን ቁጥር እነዛ ሰዎች እኛ ላይ ይሳለቁብናል። እንዲሁም ወደፊት ከኛ ጋር አብሮ ሊሰሩ ያሰቡ ሰዎች ሐሳባቸውን ይሰርዛሉ፣ ያቆማሉ እንጂ የተለየ የምናገኘው ጥቅም የለምና ውድቀታችንም ስኬታችንም የሥራ እቅዳችንም ለሰው በፍጹም አሳልፈን መስጠትና መናገር እንደሌለብን አይመኒታ በቆንጆ አማርኛ ገልጾታል። እኔ እዚህ ላይ ምንም መጨመር አልፈልግም። አሁንም ግን ማለት ፈልገው ኮሜዲያን እሸቱ አሁን ካለህበት ሁኔታ አላህ የተሻለ ቦታ ይስጥ ነው ማለት ፈልገው። ምክንያቱም ጥሩ ልብ እንዳለ በተወሰነ መልኩ አሳይታል ብዬ አስባለሁ። ከዚህ በፊት የዳሩስ ሰላም ይመስለኛል ስሙን ካልተሳሳትኩ የዳሩስ ሰላም የመስጂድ ሚናራ ማሰሪያ እንኳን አሰባስበሃልና ትልቅ ስራ የሰራህ ሰው ነህና አላህ የተሻለውን ይስጥ ነው ማለት ፈልገው። ወደ ቀጣይ ቪዲዮ ልሰዳችሁ ግን ማለት ነው ስለሷ ስናገር ማለት ነው ያ አላህ ኢብሮን እንጃ ምን አይነት ዱዓ እንዳደረገ አላውቅም። ሐፊዝ ነች፣ በቂራአት ደግሞ በጣም ጎበዝ ከሚባሉት ነች። የኡስታዛችን ቶፕ ተማሪ ነች። በጣም በቃ ያ አላህ ማሻአላህ የሆነች ልጅ ነች። እንደው አላህ የትዳራችሁን ይባርክላችሁ። ከሷ የሚወጡ ልጆችን እንግዲህ ኢንሻአላህ ለማየት በጣም ነው የምጓጓው። በጣም ምርጥ ልጅ ነች። ስለሷ እንጃ እኔ እንደዚህ መናገር ራሱ አልችልም። ሀይቃ አሁን እሷ ሚዲያ ብዙም ስለማትጠቀም ነው መናገር ራሱ እንትን ያልኩትና ማሻአላህ በጭራሽ ነው ያልጠበቅኩት። ጓደኛዬ ነጥቀኸኛል ብሮ ባጭር አስቀረህብን። ደግሞ ቶሎ ወደ መድረሳ ላክልን። እኛ ስናገባ መሄድ እናቆማለን ማለት ነው። ጓደኛዬን ባጭር አስቀረብኝ ምናምን እንደውም እሱን አስቀራችሁብን ባጭር እሱ ነው እንጂ ያስቀረብን። ኡስታዝ አላየከውም? ኡስታዝ ሴቶች ስታገቡ ጀነት የገባችሁ ነው ይመስላችሁ እያለ ነው የሚሰድበን። ዱዓ ግን ሰርቷል። በጣም የኡምራው በጣም ነው የሰራው። ወላሂ እንዴ በአንዴ እንደዚህ ይቻላል? ኢብሮ በጭራሽ ነው ያልጠበቅኩት። ወላሂ በጭራሽ ማለት ነው በጭራሽ። እና በጣም ሙዕጂዛን የሆነብኝ ሀይቃ በጣም ነው ደስ ያለኝ። ኢንሻአላህ በሰላም አላህ ያገናኘን። እንግዲህ እንደተመለከታችሁት ነው፣ ምስክርነትም ሰምታችኋል። የኢብሮ ሚስት ማሻአላህ በጣም በጸባዩ የተመሰከረላት እንደዚሁም ደግሞ ሐፊዝ ነች። እንዲሁም ደግሞ የኡስታዝ አንደኛ በቃ ቤስት ተማሪ እንደሆነች ጓደኛዋ ገስት ገብታ እየተናገረች እየመሰከረች ነበረና ኢብሮ አፍሷል እየተባለ ነው። ያው እሱም ታፍሷል። ኢብሮ ምንም ጥያቄ የለውም። ማሻአላህ በጣም ገራሚ የሆነ ሰው ነው። አላህ ይጠብቀው። ያው ጥሮች ለጥሮች የተገቡ ናቸው አለ የሚባለው። በዛ መሰረት እንግዲህ ሁለት ጥሮች ተገናኝተዋል። ማሻአላህ ባረከላሁ ለኩማ ወባረከ አለይኩማ ወጀማ በይነኩማ ፊል ኸይር ብለናል። ባረከላህ ብለናል። አላህ Subhanahu Wa Ta'ala ሳሊህ የሆኑ ልጆችን የምታፈሩበትን ሰኪናን፣ ደስታን፣ ፍቅርን የምታገኙበትን ትዳር ይወፍቃችሁ ነው ማለት የምፈልገው። እንግዲህ ያላገባችሁ አላህ Subhanahu Wa Ta'ala ይዘውጃችሁ። ለማንኛውም ለዛሬ ይዤላችሁ መጣው ቪዲዮ ይሄን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።